ምግብ ስትመገቡ ስልካችሁን አስቀምጣችሁ በስነ ስርዓት ምግቡን አጣጥማችሁ ተመገቡ። ስልክ እያያችሁ አትመገቡ። ስልክ እያያችሁ ሰው አታውሩ። ስልክ እያያችሁ ስብሰባ አትሰብሰቡ። ስልክ እያያችሁ ወይም ሌላ ነገር እያያችሁ ሌላ ስራ አትስሩ። ምናልባት ስልኮቻችሁን እያያችሁ ስክሮል እያደረጋችሁ ምግቡን ብትመገቡ የተመገባችሁ ሊመስላችሁ ይችላል። አእምሯችሁ ግን ጤና አያገኝም፣ አልተመገበም፣ አይረካም። ምክንያቱም የምግቡን ጣዕም አያውቀውም አእምሯችሁ። ለምን? ስልኩ ላይ ነው ያለው ትኩረቱ። በዚህ ምክንያት ብዙ ትዳሮች ይበተናሉ። አንዳንዶቹ ልጆቻቸውን አያስተውሏቸው፣ ምን እየሰሩ እንደሆነ፣ ምን እያደረጉ እንደሆነ፣ ልጆቻቸው ደክሟቸው እንደሆነ፣ ርባቸው እንደሆነ፣ ጠምቷቸው እንደሆነ፣ አዝነው እንደሆነ፣ ተናደው እንደሆነ፣ ተበሳጭተው እንደሆነ ወይም ደስ ብሏቸው እንደሆነ ልጆቻቸውን አያዩ። በስልኮቻቸው ምክንያት፣ በቴክኖሎጂው ምክንያት ለቤተሰቡ ትኩረት አይሰጥም። አንድ ሰው ጋር አብራችሁ ብትቀመጡ እየሰማሁ ነው ቀጥል እያለ ግን ስልኩን እየተመለከተ ነው። ይህ ሰውን አለማክበርም ጭምር ነው። ስለዚህ ትኩረት የምናጣው አጠቃላይ በማህበራዊ ህይወቶቻችን ላይም ጭምር ነው። ይሄ ደግሞ ጸሎታችን ውስጥ ሲገባ ከእግዚአብሔር ጋር መገናኘት ያቅተናል። ከእግዚአብሔር ጋር መነጋገር ያቅተናል። ስለዚህ ኔትወርኩን ከእግዚአብሔር ጋር ያለውን ኔትወርክ ብሎክ እናደርገዋለን፣ እንበጥሰዋለን። በዚህ ምክንያት ጸሎታችን እንዳይሰማ ያደርጋል። ለዚህ ነው ጌታ አንተ ግን በምትጸልይበት ጊዜ ወደ ቤትህ ግባ፣ በርህን ዝጋ፣ ከዛ በስውር ለሚያይ አባትህ ተናገር፣ ግለጥ፣ ሐሳብህን ግለጥ። ስለዚህ ጸሎትህ ልባዊ እንደሆነ አስተውል። በተለያየ ጊዜ ለምሳሌ ከዚህ በፊት ካነሳ ነው አንዱ አንብቦተ ቃላት በፍርሃት የሚል ጸሎቱን ስንጸልየው የምንናገረው ቃል ለጆሮአችን መሰማት አለበት፣ ለራሳችን ጆሮ። አንድ ምሳሌ ነግሬያቸዋለሁ። እኔ ሳስተምር የማስተምረው ትምህርት ለእኔ መሰማት አለበት። ምን እያልኩ እንደሆነ ድምፄን ለመመጠን ለእናንተም ማደርሰው ነገር ላይ እርግጠኛ እንደሆን የተናገርኩትን ቃል እያስተዋልኩ ነው ለእናንተ የምናገረው። ካላስተዋልኩት አይምሮዬ የተነሳኝ ይሆናለሁ፣ የተሳሳተ ነገር እነግራችኋለሁ። ስለዚህ ምናገረውን እሰማለሁ፣ ምናገረውን አደምጣለሁ። ሰባኪ እንደዛ ነው የሚያደርገው፣ ዘማሪም እንደዛው ነው። የሚዘምረውን ዝማሬ መስማት አለበት። ልክ እንደዛው አንድ ሰው የሚጸልየውን የጸሎት ቃል በጆሮው ማድመጥ አለበት እየተሰማ። በስመ አብ ወወልድ ወመንፈስ ቅዱስ። ይህን ስናገር የሥላሴን ስም እኮ እየጠራሁ ነው። በቅድስት ሥላሴ እያልኩኝ ስናገር እንዘ አአምን ወእትማ ሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምእየ ማርያም ጽዮን ለዓለም ዓለም እያልኩ ስናገር በትክክል ከምጠራው ስም ጋራ